የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። የብዜትኛነት ማለት ብዙ አካሎች ሆነው አንድን ስራ ሰርተው ከጨረሱ በኋላ ከመካከላቸው አንዳቸው ወጥቶ ያን በሚገልጽ ጊዜ የሚጠቀምበት የሆነ የአጠቃቀም ዘይቤ ነው፣ የአነጋገር ዘይቤ ነው። እኛ እንዲህ ሰርተን ይላል። ለምሳሌ ክላስ ውስጥ 50 ተማሪዎች አሉን በል። መምህሩ አሳይመንት ስሩ ብሎ ሰጣቸው ለእያንዳንዳቸው ለ10 ተማሪዎች ማለት ነው። ከዚያ ሰርተው መጡ። ከአስሮቹ መካከል አንዱ ወጥቶ በሚያቀርብ ጊዜ ጓደኞች ጋር 9 ጓደኞች ጋር ሆኖ የሰራ እኔ የሰራሁት አሳይመንት አይደለም። ምክንያቱም ብዙ ሰዎች አብረውት አሉ፣ 9 ሰዎች እኛ የሰራነው አሳይመንት ብሎ ይናገራል። ስለዚህ ይህ የብዜትኛነት ይባላል። ብዙ አካሎች ሆነው አንድን ስራ ሰርተው ከመካከላቸው አንዳቸው ያን ስራ በሚገልጽ ጊዜ የሚጠቀምበት የሆነ ቃል ነው። ይህ የብዜትኛነት እንላለን። ሁለተኛ ደግሞ የግነትና የክብርኛነት ነው። እርሱ ደግሞ ምንድን ነው? አንድ አካል ብቻ ታላቅና ገናና ስራዎችን ሰርቶ ያንን በሚገልጽ ጊዜ የሚጠቀምበት የሆነ ቃል ነው። እኛ እንዲህ ሰርተን ይላል። አሁን ለዚህ ለሁለት እንደሚከፈል እናያለን። በማስረጃ ከፍተን እናያለን። እንደ ቋንቋ እኛ የሚለው ለሁለት እንደሚከፈል የብዜትና የግነት እንደሆኑ ለምን እንደሚውሉ አሁን በተናገርኩት መሰረት ማስረጃዎች ያሳያቸዋል። ታዲያ አላህ ሱብሓነሁ ወተዓላ የትኛውን አስቦበት ነው የብዜቱን ነው የግነቱን ነው የሚለውን ደግሞ እኛ እንደፈለግን አይደለም የምንወስንበት፣ ራሱ ነው ሊነግረን የሚገባው በቁርአን ላይ። እስኪ ወደ ቁርአን እንሄድና አሁን በዚህ ሚዛን በዚህ መስፈርት አላህ የብዜትኛነትን አስቦ ነው ወይስ የግነት የሚለው እንመልከት። የብዜት ነው አይደለም የሚለው መጀመሪያ እሱን እንፈትሽ። ለመሆኑ የብዜትኛነት ነው አላህ ሱብሓነሁ ወተዓላ? አይደለም። ለምን ከተባለ በብዜት አንድ ብቻ እንደሆነ ገልጸዋል። ማስረጃ ወኢላሁኩም ኢላሁ ዋሂድ፣ እኔ አምላካችሁ አላህ አንድ አምላክ ብቻ ነኝ አለ። እንደዚህ ብሎም ዝም አላለም። ላኢላሃ ኢላሁ ብሎ አጸናው። ከእኔ በስተቀር ሌላ ማንም የለም እያለ ይናገራል። ሌላ ማንም አምላክ የለም እያለ ይናገራል። እሺ ሁለት ሊሆን ይችላል ወይ? ይህንንም አላህ አንስቶ በፍጹም ሁለትም አይደለም ብሎታል። የት ከተባለ ሱረቱ ነህል ላይ ወላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ ኢያየ ፈርሀቡን አለ። ሁለት አምላክ አድርጋችሁ አትያዙ፣ እኔ አንድ አምላክ ብቻ ነኝና እኔንም ብቻ ፈሩኝ አለ። እሺ ሶስትስ ሊሆን ይችላል? ስላሴ ሊሆን ይችላል? ላ በፍጹም። ይህንንም አንስቶ ራሱ አውግዞታል። ቃለ ሱብሓነሁ ወተዓላ ወላ ተቁሉ ሰላሳ ኢንተው ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ፣ ሶስት አትበሉኝ፣ ከዚህ ከንግግራችሁ ተቆጠቡ፣ እኔ አንድ አምላክ ብቻ ነኝና አለ። ያረግ የቁጥር አይነቶችን ሁሉ እያነሳ በፍጹም እኔ እንደዛ አይደለሁም ብሏል። ታዲያ ስንት ነኝ አለ? አንድ ብቻ ነኝ አለ። ስለዚህ የብዜት ሳይሆን የግነት አንድነት እንደሆነ ከዚህ እንረዳለን። በብዜት በፍጹም ሁለትነት ሶስትነት ከዚያም በላይ እንደሌለው በርካታ ቦታ ላይ ገልጿል። ስለዚህ አላህ ሱብሓነሁ ወተዓላ እርሱ የክብር ባለቤት ነው፣ የልቅና ባለቤት ነው። እነዚህን ገናና ፍጥሮች የፈጠረ አምላክ አላህ ሱብሓነሁ ወተዓላ ግንነቱን ለመግለጽ ነው እኛ እያለ የሚናገረው ማለት ነው። አሁን ለሁለት እንደሚከፈል ይህ እንደ ቋንቋ ላሳያችሁ ማስረጃ ከፍቼ እንመልከት። ከሊመት ነሕኑ ያውና እንግባ እዚህ ጋር ከሊመት ነሕኑ እኛ የሚለው ቃል ለስንት እንደሚከፈል እዚህ እንገባለን። አልመዓኒ የአረበኛ መዝገበ ቃላት ላይ እንገባለን። እሺ እዚህ ጋር ወደ አማርኛ እስኪንቀይራት እነዚህ ጋር በቀይ ካለው ጋር እንጀምራለን። ያውና እኛ የሚለው ቃል ይላል ከቀይ ካለው በታች እኛ የሚለው ተለዋዋጭ ስም በአረብኛ ቋንቋ ራሱን የሚያከብርን ለማመልከት ጥቅም ላይ ውሏል። እናም ይህ በቁርአን ውስጥ አላህ እግዚአብሔር ወደ ተርጉሞት ነው ስለ ራሱ ሲናገር የታሰበው ትርጉም ነው። አያርና ክብሩን ለመግለጽ የሚጠቀምበት ነው። ሁሉን ቻይ የሆነው አላህ ታላቅ፣ ሁሉን ቻይ፣ የላቀ ግርማና ታላቅነት ባለቤት መሆኑ ምንም ጥርጥር የለውም እያለ ይናገራል። ይህ ነው እኛ የሚለው ወይንም ነህኑ ይላል መዝች በአረበኛው ላይ እኛ የሚለው ቃል አንዳንድ ጊዜ በቋንቋው ውስጥ አንድ
አንድን ሰው በተመሳሳይ አይነት ሰዎች የታጀበ ሲሆን አንድ ሰው በተመሳሳይ አይነት ባይሆንም እንኳ ከረዳቶቹ ጋር አላህ ይራርላቸው እና እንዲህ ኢብኑ ተይሚያ የታጀበ ሊሆን ይችላል። ሼክ ኢስላም ተይሚያ እኛ ወይም እኛ አሻሚዎች መሆናቸው ይታወቃል። ተመሳሳይ አይነት ሰዎች የታጀበ አንድ ሰው ወይም ተመሳሳይ አይነት ባይሆንም እንኳ ከረዳቶች ጋር የታጀበ አንድ ሰው ወይም ራሱን ከፍ የሚያደርግና ሌሎች ጋር የሚቆም አንድ ሰው ሊያመለክት ይችላል። ምክንያቱም የተለያዩ ስሞች ስላሉት እያለ ይናገራል። እንደ አጠቃላይ አንድ ሰው ራሱን ክብሩና ልቅናው ለመግለጽ የሚጠቀምበት የሆነ ቃል ነው። ብዜትንም እንዲሁ ያመለክታል አንዳንዴ። ነገር ግን አላህ ሱብሓነሁ ወተዓላ የትኛውን አስቦበት ነው የሚለውን ለማወቅ የዛኔ ወደ ቁርአን ስንመለስ ጊዜ እርሱ ብዜት እንደሌለው አንድ ብቻ እንደሆነ ይገልጽልናል ማለት ነው። እሺ ይህን ይመስላል። እዚህ ጋር እንትንላለንም እንጂ በደንብ ያብራራላችሁ ነበረ። ያውን ያሳየዋችሁ በቂ ነው። አንድ አካል ብቻውን ክብሩና ልቅናውን ለመግለጽ ይጠቀምበታል። እሺ እዚህ ጋር እስኪ እንሞክር። ሌላ እናሳያችሁ የቋንቋ መፍቻ ላይ አልመዓኒ كلمة نحن هي ضمير رفع منفصل للمتكلم يستخدم للدلالة على الجماعة والاثنين المذكرون وقد يستخدم للفرد بقصد التعظيم يا الناس قال هيك قالنا كذي جمرن كوبي نادرقونا ودا مارنيا لكير الله ودا مارنيا لكير الله يا النا كوبي الرجال ጉግል ላይ እናስገባው። እዚህ ወደ አማርኛ እንቀይረው። እኛ የሚለው ቃል ለተናጋሪው የተለየ የስም ተውላጠ ስም ሲሆን ቡድንን ወይንም ሁለትን ወንድና ሴትን ለማመልከት የሚያገለግል ሲሆን ለነጠላው ክብርን ለማሰብ ጥቅም ላይ ሊውል ይችላል ሲል አጠቃላይ መዝገበ ቃላት ያስረዳል ይላል። ያ ለሁለት ዓላማ ይውላል። እኛ የሚለው ቃል ለተናጋሪው የተለየ የስም ተውላጠ ስም ሲሆን ቡድንን ወይንም ሁለትን ወንድንና ሴትን ለማመልከት የሚያገለግል ሲሆን ከዚያ ለነጠላ ክብር ለማሰብ ወይንም ክብርን አስቡ ጥቅም ላይ ሊውል ይችላል እያለ ይናገራል። ስለዚህ ለሁለት ዓላማ ይውላል። አንደኛ ብዜትን፣ ሁለተኛ ለነጠላ ያገለግላል። ስለዚህ አላህ ሱብሓነሁ ወተዓላ ታዲያ ራሱን በስንት ገልጿል ከተባለ አንድ ብቻ እንደሆነ በርካታ ቦታ ላይ ተነግሯል። ለምሳሌ እዚህ ጋር ስንሄድ ጊዜ ምን ይላል? ቁጥር 1 ላይ በል እርሱ አላህ ስንት ነው? አንድ ነው ብሎ ዘጋው። 4 ነጥብ አንድ ነኝ ብሎ ዘግቶታል። እሺ ኦኬ፣ ለክብር ነው ማለት ነው። እኛን የሚለውን ለክብር ነው ማለት ነው። ክብርና ልቅናን ለመግለጽ እንጂ ብዜት እንደሌለው በርካታ ቦታ ይገልጻል። ኦኬ ሁሴሽ አመሰግናለሁ። ልድገም ወይስ ጥያቄ? እሺ ቁርአን በረመዳን ወር በላይታል ቀድር በአንድ ምሽት ወረደ ይባላል። በሌላ በኩል ደግሞ ለነቢይ የተወረደው በ23 ዓመት ውስጥ ተከፍሎ ነው ይባላል። የእነዚህ አሁን ልዩነቱ እንዴት ይታያል? እሺ አላህ ስብሓነሁ ወተዓላ ኢና አንዘልናሁ ፊ ሌይለቲል ቀድር ይላል። እኔ ቁርአንን በመወሰኛይቱ ሌሊት ወይም በሌይለቲል ቀድር አወረድኩት ይላል። ያ ማለት ነቢያችን ሰለላሁ ዐለይሂ ወሰለም ላይ ቁርአን መውረድ የጀመረበት ጊዜ ለማለት ነው። ይሄኛው ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ከተደረጉበት ዘመን ጀምሮ እስከ ህይወታቸው ፍጻሜ ድረስ ያ ማለት ከ40 ዓመታቸው ጀምሮ እስከ 63 ዓመታቸው ድረስ ለ23 ዓመት ያክል የወረደበትን ጊዜ የሚገልጽ ነው። ያ እሺ አመሰግናለሁ። ሰላም አለይኩም ያ ጀማ። ጥያቄ ጠይቅ። ሰላም ናችሁ? ደህና አልሐምዱሊላህ። ያ ጥያቄ ነበር፣ ሁለት ጥያቄ ነበር ማለት ነው። እሺ እና ቀስ ብለህ መለስክልኝ ማለት የመጀመሪያ ጥያቄ ማለት ነው። ሙስሊሞች ጸሎት ስታደርጉ አዛን ምናምን ስታደርጉ ማለት ነው ለምንድን ነው በአረብኛ ብቻ የሚሆነው? ለምን በእያንዳንዱ ቋንቋ
ማድረግ አይፈቀድም። አላህ ሌላ ቋንቋ አይሰማም ከአረብኛ ሌላ? ይሄ ነው የመጀመሪያ ጥያቄ። በጣም ጥሩ። አላህ ስብሐነ ወተዓላ የቋንቋዎች ሁሉ ባለቤትና ፈጣሪ ነው፣ ሁሉንም ያውቃቸዋል። የአንድ ቋንቋ ተናጋሪና ከአንድ ወገን ብቻ ነብይ የሚልክ አምላክ አንተ ጋር ነው ያለው። ከአረብ ነብያትን ሳይልክ ሳያስነሳ ለምን? ሰው አይደሉም እንደ እነሱ ከእስራኤል ወገን ብቻ ለምንድን? ለማንኛውም አምላክ አላህ ስብሐነ ወተዓላ በቁርአን ላይ ሲናገር በሱረቱ ኑር ላይ ምን አለ? ወሚን አያቲሂ ኸልቁ ሰማዋት ወልአርድ ወእኽቲላፉ አልሲነቲኩም ወአልዋኒኩም፣ ከተአምራቶች መካከል ሰማያትን መፍጠሬ ምድርን መፍጠሬ ቋንቋዎቻችሁን ከለራችሁን እያለ ይናገራል። እነዚህ ሁሉ ፈጣሪና ባለቤት ነው፣ ሁሉንም ያውቃል። ግን አላህ ስብሐነ ወተዓላ አንድን ነቢይ ሲያስነሳ ጊዜ ያ ነቢይ በሚናገርበት ቋንቋ ነው የሚያናግረው። ያ ነቢይ በሚናገርበት ቋንቋ ነው የሚገልጥለት። የዚህ የመጨረሻው ዘመን ነቢይ ከየትኛው ቋንቋ ናቸው ከተባለ አረበኛ ቋንቋ ተናጋሪ ነበሩ። ኢትዮጵያ ላይ አማርኛ ተናጋሪ ነቢይ ቢሆን አማርኛ ቋንቋ ነው አምላክ አላህ የሚያናግረው። እስራኤል ወገን ላይ ከሆነ ደግሞ ያናግረዋል አምላክ አላህ ስብሐነ ወተዓላ። ስለዚህ በየቋንቋቸው ነቢያቶችን ቃሉን ይገልጥላቸዋል። ያ ነው። ለዚህም ማስረጃ ቃለ ስብሐነ ወተዓላ ወማ አርሰልና ሚን ረሱሊን ኢላ ቢሊሳኒ ቀውሚሂ፣ ሙሐመድ ሆይ ከመልእክተኞች አንድን መልእክተኛ አላኩም በዚያ ህዝቦች በሚናገሩበት ቋንቋ የማናገረው በሆን እንጂ እያለ ይናገራል ማለት ነው። ኖ የኔ ጥያቄ ምን መሰለህ? አዛን ለምን በየቋንቋው ለምን አትጸልዩም እኮ ነው። እኛ ባለንበት ቦታ ላይ ለምን በአማርኛ እንትን አይልም? እንጸልያለን በየቋንቋ እንጸልያለን። ኦኬ። ሁለተኛው ጥያቄ ደግሞ ማለት ነው የእስልምና እምነት ሲጀምር ነቢዩ መሐመድ ጠቅላላ ከሀ እስከ ፐ አላህ ተናግሮኛል ብለው ያለምንም ምስክር ራሳቸው ናቸው ቁርአንን ያወረዱት። ነቢይ ደምሳሽን በአሁኑ ሰዓት ደግሞ ፈጣሪ ተናግሮኛል ብሎ መጣ። እንዴት እሱን መቀበል ይከብዳቸዋል? ነቢዩን ከተቀበላችሁ ምንም ምስክር ማስረጃ የላቸውም ሁለቱም። ያን ይቀጥል። ኮሜንት ላይ ማነው ሰው ክፉ ነገር እንዳይጽፍ ሰዎች ወረዱ ብለን እናንወርድ። እኔ የማን እነ ሉቃስን ከደምሳሽ ጋር አወዳድር ግን እንደዛ አላደርግም። ያቀለሰ ይቀጥል። ዮኒ ያቀለ ሰላም እሺ፣ አይቀጥል። እሺ ጥያቄውን ልመልስላችሁ። እንትን ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግልጠተ መለኮት ሲመጣላቸው ጊዜ ማንም ምስክር የላቸውም ነው። ይህን ጥያቄ ነው አይደል? ብዙ ክርስቲያን ይህንን ማወቅ ይፈልጋል ይመስለኛል። ልመልስላቸው። እኔ አልጠየቅኩም። እኔ አንተ ያን አይደለም። ቆይ አንዴ ተረጋጋ። ለመሆኑ ነብዩ ሰለላሁ ዐለይሂ ወሰለም ግልጠተ መለኮት ሲመጣላቸው ጊዜ ያንን ቃል የሚገልጠው ከአምላክ ዘንድ ማን ነው? መልአኩ ገብርኤል ነው፣ ጅብሪል ወይንም ሚካኤል ናቸው። እነዚህ ሁለት ታላላቅ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሲመጡ እንደው ሌላ ማንም ምስክር የለም ያየ የለም። ዝም ብለው ራሳቸው መልአኩ ተናገረኝ አላህ ተናገረኝ ብለው ነው ያስተላልፈው ሄዱት? ላ በፍጹም አይደለም። በደንብ ምስክር አለ። ገብርኤልን ያየ የአይን ምስክሮች ያወጣላቸዋል። 1 2 3 4 ዮሐንስ፣ ማርቆስ፣ ሉቃስ ላላላላ በመቶ ሺዎች የሚቆጠሩ ምስክሮች ናቸው እኛ ያሉን ለነብዩ ሰለላሁ ዐለይሂ ወሰለም። የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች ገብርኤልን ሲመጣና ቃልን ሲያስተላልፍ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሲነጋገር ያዩት ነበር፣ ይሰሙ ነበር። ቃሉን ሰምተዋል። የሰሙትንም ከገብርኤል ዘግበውልናል በሐዲስ ላይ ማለት ነው። ስለዚህ አንደኛ የአላህ ስብሐነ ወተዓላ ምስክር አለ። ገብርኤል ራሱ መጥቶ ያናገረባቸው። ገብርኤልን ያዩት የአይን ምስክሮች አሉ ወይ? ሚካኤልን ያዩ የአይን ምስክሮች አሉ ወይ? ወደ ሰለላሁ ዐለይሂ ወሰለም ጋር ሲመጣ አዎ አሉ። ከነዚያ መካከል አንድ ሰው እንጥቀስ። ለምሳሌ ሰዕድ ብን አቢ ወቃስ አይቻለሁ ብሎ ቃል በቃል የተናገረ ማስረጃ ያወጣላቸዋል። በማስረጃ ላሳያቸው። ገብርኤል እና ሚካኤል ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጥተው ሲመጡ የሚያያዩባቸውን ማስረጃ ላሳያቸው። እሺ ያውና እዚህ ጋር ምንጩን የያዙት ሰሒሁ ሙስሊም 2306 ሱነን ቡኻሪ 4054 ላይ ማን ነው ያየው ሰው? ሰዕድ ብን አቢ ወቃስ የአይን ምስክር ያው ምን አለ? ረአይቱ ዐን የሚኒ ረሱሊላህ ሰለላሁ ዐለይሂ ወሰለም ወዐን ሽማሊሂ የውመ ኡሑድ ረጁለይኒ ዐለይሂማ ሲያብ በያድ ማ ረአይቱሁማ ቀብል ወላ በዕድ ያዕኒ ጅብሪል ወሚካኤል ዐለይሂማ ሰላም። የኡሁድ ቀን ከነቢዩ ሰለላሁ ዐለይሂ ወሰለም ቀኝና ግራ ጎን ገብርኤልንና
ሚካኤልን አየኋቸው ብሎ ቃል በቃል ይናገራል። ያው ወደ አማርኛ አልቀየርላቸው፣ ወደ አማርኛ አልቀየር። ያው እሺ ምን ይላል? በኡሁድ ቀን አለ ሁለት ሰዎችን ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀኝና ግራ አየሁ፣ ነጭ ልብስ ለብሰው። ከዚህም በፊት ሆነ ከዚህ በኋላ ጀምሮ አይቻቸው አላውቅም። እነርሱ ማንና ማን ናቸው? ማንና ማን ናቸው? ገብርኤልና ሚካኤል ናቸው። ሰላም በእነርሱ ላይ ይሁን። ሰላም። ማን ነው ይሄን ያለው? የአይን ምስክር ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ናቸው? ላ አይደለም። ማን ነው ይሄን ያለው? ሰዕድ ብን አቢ ወቃስ። ያ ሰላም። ይሄን ይመስላል። ቅዱስ ጥያቄ አለ ካለ የሆነ ጥያቄ ነው። ይሄ ጥያቄ ማለት ነው ፈጠርናቸው ዋናው መሰረቱ ነው። ገብቶሃል? ለምሳሌ ፈጠርኳቸው አይደለም። በዚህም እኮ ምሳሌ እሰጥሃለሁ። በዚህ ማውን ባልካውራ እሰጥሃለሁ። ለምሳሌ ማንም ያየው የለም ነበር የሚል እስከ ዛሬ አንተ እስካወራው ድረስ የለም። እስካሁን እኮ አከራካሪ እኮ ነው። የለም እስካሁን አሁን ይሄ ሀሳብ ከሆነ ደግሞ በዚህ ላውራ። ማንም ያየው ነበር የለም፣ ብቻውን ነበር ከዋሻ ስር የሚወጣው ምናምን ይባላል። ቡኻሪ ለምሳሌ ምንድን ነው? በነቢዩ መሐመድ ሰዓት የነበር ሰው ነው ቡኻሪ ማለት ነው። አይ ቡኻሪ የለም እኮ ይዘን 200 ዓመት እሳቸው ቆይቶ የመጣ ሰው እንዴት አየ ትለኛለህ? ያን ደግሞ ከዛ ደግሞ ፈጠርናቸው የሚለው እኮ መሰረት ነው። አየ መቻል ሰዕድ ብን አቢ ወቃስ ነው ያለው። አላየ ታዲያ ሰዕድ ብን አቢ ወቃስ ሰዕድ ብን አቢ ወቃስ ነው በእርሳቸው ዘመን የነበረ አዳም እንጂ ታዲያ አሁን አየሁኝ ብሎ የተናገረው ገብርኤልን እና ሚካኤልን ከነብዩ ሰለላሁ ዐለይሂ ወሰለም ግን ቡኻሪ አይደለም። ሰዕድ ብን አቢ ወቃስ እያሳየው አላሳየኸ ያ ከነብዩ ሰለላሁ ዐለይሂ ወሰለም ጎን አየህ የሚለው ያው ሰዕድ ብን ወቃስ የሚል ይታየው ሰዕድ ብን አቢ ወቃስ። ይህ ደግሞ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የነበረ ሶሐባ ነው። ከነብዩ ሰለላሁ ዐለይሂ ወሰለም ጎን አየኋቸው እያለ የሚናገር ነው። ያ ነው። ይሄም አንድ ነገር ነው። ይሄም አንድ ጥሩ ነገር ነው። ሉቃስ እና ማርቆስ ኢየሱስ ክርስቶስ አይተዋል። በወቅቱ የነበሩ ሰዎች ናቸው። ምናልባት 20 ዓመት 30 ዓመት የሰሙ ያዩ ናቸው። ማስረጃ መጽሐፍ እንደሌለኝ ታውቃለህ? ግዙልኝ መጽሐፍ። ልጠይቅህ ደግሞ ያ ጥያቄ ልጠይቅህ አንተ በምታመጣው አመሰግናለሁ። እንደዚህ ስትጠይቀኝ ደስ ይለኛል። ለምሳሌ ፈጠርናቸው ምን ማለት ነው? አንተ ለክብር ለምናምን ትላለህ። ዋናው ክብር ምን ላይ ነው? ፈጠርናቸው ነው። አላህ ከፈጠራቸው አላህ ፈጠርኳቸው ማለት ይችላል እኮ። 3ም ነው 4 ነው ምናምን ለምን ይባላል? እስቲ አሁን በክርስቲያን ደግሞ ሲሆን 3 ሰዎች ፈጠራችሁ ምናምን እናንተ ጋርም እኮ ፈጠርናችሁ ይላል። እስቲ በምን ይታያሉ? እሱ እኛ ጋር ሌላ ደግሞ ጥያቄ በዚሁ ደርቤ ሌላ ጥያቄ አይደለም አንድ ጥያቄ ልጠይቅህ። እስኪ የኢሳ አባት ማን ነው? የኢሳ አባት ማን ነው? የኢሳ አባት ማን ነው? አመሰግናለሁ። ይኸው ቁጭ ብዬ ልስማ። ኧረ ቁም ተፈለግ በደምብ ሻይ ቡና ማኪያት እሺ። አላህ ስብሐነ ወተዓላ ፈጠርኳቸው ለምን ይላል? ለምን ፈጠርኩ ወይንም ፈጠረ ተብሎ በነጠላ ለምን አልተነገረለትም ነው? በደንብ ተነግሯል። ያ ጀማዓ አላህ ስብሐነ ወተዓላ በተናጠል ተናግሯል ስለራሱ። ስለ ፍጥረትም ስለ ስነ ፍጥረትም ሲናገር በተናጠል በነጠላ ራሱ ይናገራል። ያ አዩሃ ናስ እተቁ ረበኩም አለዚ ኸለቀኩም ምን ነፍስ ዋሂዳ፣ እናንተ ሰዎች ሆይ እኔን ጌታቸውን አላህን ፍሩ፣ ከአንዲት ነፍስ የፈጠርኳችሁ የሆንኩኝ እያለ ተናገረ። የፈጠርኳችሁ የሆንኩኝ እያለ ይናገራል። ኸለቀኩም ምን ነፍስ ዋሂደትን
ወጀዐለ ሚንሃ ዘውጀሃ እያለ ይናገራል። ከአንዲት ነፍስም ፈጠራችሁ። ኸለቀ ሰማዋት ቢገይሪ ዐመድን ተረውነሃ ሰማያትንም ልክ እንደምታዩት ያለ ምሰሶ የፈጠረ የሆነ እያለ በተናጠል በርካታ ቦታ ላይ አላህ ሱብሓነሁ ወተዓላ ራሱን በነጠላ ፈጣሪ እንደሆነ ገልጿል። ያ ነው። ሌላኛው የዒሳ አባት ማነው ነው? እኛ አምላካችን አላህ ሱብሓነሁ ወተዓላ ከድንግል ማርያም ማንም ወንድ ሲፈጥራት ያለ አባት ተአምራዊ መንገድ አላህ ሱብሓነሁ ወተዓላ ፈጠረው ብለን ነው የምናምነው። ምንም አባት የለውም፣ ማንም አባት የለውም። ያ ነው። ነገር ግን በመጽሐፍ ቅዱስ ስንሄድ አባት አለው ኢየሱስ ክርስቶስ። ይህን ታውቃለህ አይደለ? ዮኒሻ በመጽሐፍ ቅዱስ አባት አለ የለውም ኢየሱስ ክርስቶስ? የለም። ዮሴፍ ምኑ ነው ለኢየሱስ ክርስቶስ? ዮሴፍ ጠባቂዋ ነው፣ አባቱ ነው። ማስረጃ ያሳይ። ክፈት መጽሐፍ ቅዱስና እኔ ያሳያል። አንተ መጽሐፍ ቅዱስ አለ እኔ የለኝም። አባቱ እኔ አለኝ። እሺ ከፍትልሃለሁ። አመሰግናለሁ። በቃ አመሰግናለሁ። እሺ ለኢየሱስ ክርስቶስ አባቱ ነው አይደለም ዮሴፍ? በጭራሽ ጠባቂዋ ነው። እጮኛ የሚባል ጠባቂዋ ነው። ያ አይደል? ለማርያም ራሷ ባሏ እንደሆነ ነው፣ ሚስቱ እንደሆነች ነው የሚገልጸው መጽሐፍ ቅዱስ። አይገልጽም እጮኛ ብሎ በአማርኛ ትርጉሞላቸው። አሁን ኢየሱስ ክርስቶስ ነው የሚገልጽ። ለኢየሱስ ክርስቶስ ማርያም አባትህ ነው ብላ ለኢየሱስ አባቱ ነው ብላ ታምናለች አይደለ? ማርያም ዮሴፍን ማርያም ለኢየሱስ ክርስቶስ ዮሴፍ አባትህ ነው ብላ ነግረዋለች አይደለ? ያው እንችግራለን። ስለዚህ አባቱ ነው አይደለም? ይታወቃል እኮ አይሁዶች እኮ አባቱ ነው ይላል መጽሐፍ። አይ ያሾፉበት ነበር። የሚያሾፉትን ተዋቸው እነሱ አይሁዶች። ስለ አይሁዶች ብለዋል ዮሴፍ ነው ብለዋል። እሱን አይደለም ማርያም ራሷ ማርያም መቼም በልጇ እያሾፈች አይደለም። አሁን ቶ የምትለው ነገር እኮ ወሳኙን ነገር እኮ ነው። ተሳሳቱበት የሚባለው አንተ ቶ ትላለህ። አይሆንም እኮ እንደዛ አሁን አይሁዶች ስትለኝ እነሱ እያሾፉበት ነው። እሺ እነሱ እንለፋቸው። ማርያም መቼም በኢየሱስ እያሾፈች አይደለም ማለት ነው። እንደ አባት ነው ያሳደገው። እንደ አባት ነው የሚታየው። እንደ አባት አይደለም። ማርያም ራሷ ምን አለች? እኔና አባትህ ስንፈልግ ይሄ ጠፍተህ ነው አለችው። የሆነ ጊዜ ጠፍቶ ኢየሱስ ክርስቶስ ሄደዋል። በ16 ዓመቱ ሄደዋል። ስለዚህ አባትህ ብላ እኔና አባትህ ስንፈልግህ ነበር ይሄ ጠፍተህ ነው ብላለች አይደል? ስለዚህ አባት ነው። የአንቺ ጠባቂ ምናምን አይነትም እኮ ክብር እኮ አለ እኮ። ለምሳሌ አንተ እስልምና ላይ ክብር እንዳለ ንግግሮች ላይ ክብር አለ። ለምን ትሄዳለህ? እኮ ነው የምነግርህ። አሁን እኔ በክብር እያወራኝ ነው። ስትመጣ ጊዜ ለኢየሱስ ክርስቶስ ለዒሳ አንዲትም ቦታ ላይ አከል ያባት አንዲትም ቦታ ላሽ ኢስላም ጥርት ያለ ኩልል ያለ ትምህርት ነው የሚሰጣችሁ በዚህ ላይ በሁሉም ትምህርቱ ላይ። በዚህም ላይ እንደውና ሳተው እንደውም እኮ ለኢየሱስ ለዒሳ ዓለይሂ ሰላም ምንም አይነት አባት ብሎ የሚገልጽለት ነገር የለም። ጅብሪል ነው አባት ትላላችሁ እኮ። ጅብሪል ነው የሚባል ሂሳብ የለም ለእርሱ። ያለ አባት ነው አንልም። እሱ ኮመንት ላይ እንኳን እኮ ይሳደባል አያውቁም። ኮመንት ላይ ራሱ እኮ ኢሳ ክርስቲያን ይመስላችኋል? ክርስቲያን ብቻ በሙስሊም ያለ አይመስላችሁም? ኮመንት ላይ ግባና ለምን ስቃለህ? አሁን ኢሳን አይሳደቡም ነው ወላሂ አይሳደቡም። ወላሂ ነው ኢሳን ከተሳደቡ ኢሳን አይሳደቡም። እኔ አጥሩ ማለት እኮ ሰው አሽሃዱ ሰላም። እሺ ሰላም አለይኩም። እሱ ጥያቄ አለው ፈልግ ተደረገ አለኝ ጥያቄ። ድምጽ አይሰማም። አንተ ግን አባት ብዙ አባት እንዳለ ተቀምጧል። ዮሴፍ አባት ነው ይላል፣ ዳዊት አባት ነው ይላል፣ ዮሴፍ አባት ነው ይላል። ኖ እግዚአብሔር አባት ነው ይላል። እንደውም እናንተ ገብርኤል ነው የምትሉት እኮ። ገብርኤል ነፋ አባትና ዮሴፍ አባት ነው ይላል። ገብርኤል ልጅ ነው የገብርኤል እናንተ እና ላሳይ ነው። እሺ
ላሳየሽ። ዮሴፍ አባቱ ነው አይለም ብሎናል። ሰላም አለይኩም ኡስታዝ። እሱ ያውን ድምጼ አይሰማም እንዴ? እሺ ምዕራፍ 48 ላይ ሉቃስ ወንጌል ምዕራፍ 2 ቁጥር 48 ባየቱም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ አደረግክብን? እነሆ የሆነ አንብበው እስኪ ምን ይላል? አንብበው ችግር የለም። እነሆ አባትህና እኔ እየተጨነቅን ስንፈልግህ የት ነበርክ አለችው። አባትህና እኔ ስንፈልግህ ተጨንቀን። ማርያም አምላክ ጠፍቶብኝ ብላ ተጨንቃ አስባችሁታል? ተጨንቀን አለች። ጨንቋቸው ያው እያለ ነው እንደዛ አይደለማ። ይሄ ምን ያው ይላል ይሄ ይላል። ሀቅ እኮ ነው ይሄ እኮ ውሸት የለብንም። አዎ አባትህና እኔ ተጨንቀን ስንፈልግህ ነበር ብላለች አይደለ? አዎ ብሏል እኮ። ስለዚህ አባቱ ነው አይደል? ስለዚህ ዮሴፍ አባቱ ነው አይደለም እያለ ያው እኔና አባትህ ስንፈልግ ያው ብዙ ትርጓሜ እኮ አለ እኮ። አንተ ያሳደገን አባት ነው ከሌላ ያደግበትን ቆይ አንተን ምናምን ትላለህ። ያደግበትን አባት ማለት ነው። ለምሳሌ በጉዲፈቻ ብታድግ የእናንተ ጉዲፈቻ እኮ ይለያል። አሁን ብነግርህን አንተ ትናደዳለህ። እንደሱ አይልም ማለት ነው። እሺ ለምሳሌ ማለት ነው ሰማኝ። ለምሳሌ በክብር ላውራ አትንቀልቀል። አይ ለምሳሌ ጥያቄ ያለ አሰላሙ አለይኩም። ጥያቄ ያለ ጥያቄ ነበረኝ መጠየቅ እችላለሁ? ታብታብ አድርግ የተመጣጠ እሺ አንዲት ሴት ሀይድ ላይ ሆና በቁርአን ስልክ መቅራት ትችላለች? በዑለሞች መካከል አራት ንግግር አለ በዚህ ጉዳይ ላይ። አጭሩ ግን ራጅህ አብዛኛው በስልኳ ይዛ መቅራት ትችላለች። لأن الجوال لا يأخذ حكم المصحف مصحفا የወረቀት ቁርአን ሕክም አይይዝም እሱ። ስለዚህ ይዛ ብትቀራ ችግር የለውም። ስልኩ በህፃን ብትቀራ እንዲሁም የወረቀትን ቁርአን በጨርቅ ወይም በጓንት ይዛ ብትቀራ ችግር የለውም። አላህ ስብሐነ ወተዓላ የከለከለው ምንድን ነው? ቁርአንን በቀጥታ መጽሐፍን መንካት። ላ የመስሁ ኢላ አልሙጠሀሩን አለ። የተጠራሩ ሰዎች ካልሆነ በስተቀር አይነኩትም አለ። እሺ ጀዛኪላ። እና ደግሞ ሌላም ጥያቄ ነበረኝ። ቁርአንን ውዱ ማለትም ውዱ ከሌለ መንካት አይቻልም እና ደግሞ አንዳንዶች ደግሞ ጠሃራ ከሆንሽ ውዱ ባይኖር ራሱ ይነካ ችግር የለውም ዋናው ጠሃራ መሆን ይባላል። እና ውዱ ባይኖረን ብንነካው ችግር አለው? አይቻልም። ያለ ውዱ ቁርአንን ሙስሐፍን መንካት አይቻልም። አላህ በቁርአን ላይ ላ የመስሁ ኢላ አልሙጠሀሩን ብሏል። የተጠራሩ ከሰዎች ካልሆነ በስተቀር አይነኩትም። ነቢያችን ሰለላሁ ዐለይሂ ወሰለም ወደ የመን ባስላኩት ደብዳቤ ውስጥ ላይ ምን የሚል እንዲጻፍ አዘዋል? ላ የመስል ሙስሐፍ ወልቁርአን ኢላ ጣሂር፣ ጠሃራ የሆነ ሰው ካልሆነ በስተቀር ቁርአንን እንዳይነካ ብለዋል። ያ ነው። ስለዚህ ጠሃራ የሆነ ሰው ካልሆነ በስተቀር አይነካ። ነገር ግን በጨርቅ ወይም በጓንት ወይም በሶፍት ያኔ ቢሃኢል ከማ የቁል አህሉል ዒልም እጃችሁና በቁርአን መካከል በሚለይ በሆነ በጨርቅ ነገር ይዛችሁ ችግር አይኖርም። አስገዳጅ አስፈላጊ ነው። ያንን በዚያ ብታነሱ ችግር እሺ ሽክረም ጀዛኪላ። ኩሱ ያሁኑ አሁን እሱ እንዴት ናችሁ? ሰላም ነው? ዳኝ አልሐምዱሊላህ አለን አልሐምዱሊላህ። አንድ ሁለት ጥያቄ ነበረኝ። እሱ እሺ ምን ይላል? እሺ የመጀመሪያ ጥያቄ ያ ትንሽ እኔም ሚዲያ ላይ ምናምን በዲኔ ዙሪያ አላስፈላጊ ነገሮች ሳይ ምናምን ነገር ዲኔን ተሳድቦ ቪዲዮ ለሰራ እኔም እየተሳደብኩኝ ነው ያን ሰው
ቪዲዮ የምሰራው እና ይሄ ነገር እንዴት ይታያል ማለት ነው? አይቻልም። ኢስላም አጸፋዊ መልስን አያዝም። ቢሳደቡ ስደቧቸው አላለም። ነገር ግን ቢሳደቡ እለፏቸው፣ እንዳልተፈጠረ ምንም ነገር እንዳልሆነ ዘላቸው ሂዱ ነው ያለው አላህ ሱብሓነሁ ወተዓላ። ወኢዛ ሰሚዑ ለግወ አዕረዱ ዐንሁ ወቃሉ ለና አዕማሉና ወለኩም አዕማሉኩም ሰላሙን ዐለይኩም ላ ነብተጊ ልጃሂሊን። ትክክለኛ አማኞች አለ ከንቱ የሆነ ንግግር በሰሙ ጊዜ እርሱን ዘወር ብለው ይሄዳሉ አለ። እኛ ስራችን አለን፣ ለእናንተም ስራችሁ አለላችሁ። እኛ ማይማኖችን አንፈልግም ብለው ከእነርሱ ጋር አንሳፈትም ብለው ተለዋቸው ይሄዳሉ። والله سبحانه وتعالى በቁርአን ላይ ሲናገር ولا تستوي الحسنة ولا السيئة ادفع بالتي هي أحسن ይላል። መጥፎ ጸባይ እና ጥሩ ጸባይ እኩል ሊሆን አይችልም አለ አላህ። መጥፎ ጸባይ ይዞባቸው የመጣን ሰው እናንተ በጥሩ ጸባይ መልሱት አለ። ያ ነው የሙስሊም ባህል። ነቢያችን ሰለላሁ ዐለይሂ ወሰለም ወላ ተሱበነ አሐደን አሉ፣ አንድንም ሰው ቢሆን እንኳን እንዳትሰድብ ብለው ተናገሩ። ስለዚህ መሳደብ አይቻልም። እነሱ እየሰደቡ ልትሉ ትችላላችሁ። እነሁም ለይሱ ቁድወተን ለኩም፣ እነርሱ የእናንተ ረአያ አይደሉም። የእናንተ ረአያ ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ሰው በወረደበት ቦታ እናንተ አትውረዱ። ቦታቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል እንዲህ አይነት ነገር። ነቢያችን ሰለላሁ ዐለይሂ ወሰለም ትልቁ ባህሪያቸው ምን ነበር? በጣም ከሚታወቁበት እናታችን አይሻ ስትናገር قالت أم المؤمنين عائشة رضي الله عنها ما كان النبي صلى الله عليه وسلم يرد السيئة بالسيئة ولكن كان يعفو ويصفح عليك. يا الله ملك تنيا نبي صلى الله عليه وسلم كفون بكفو يملسوا نبر يلقونس كفون بدق بيكرتا يملسوا نبر عليك. نبياتنا صلى الله عليه وسلم تسدوا من تبلوا مراعن بل رأسوا وصفا يملاش ملسوا تذكر يعوقوا. قالت أم المؤمنين عائشة رضي الله عنها ما كان النبي صلى الله عليه وسلم ينتقم لنفسه أو يغضب لنفسه إنما ኢዛ እንቱሂከት ሑሩማቱላህ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ስለ ራሳቸው ተበቅለው አያውቁም ማለት ነው። ስለ ራሳቸው ተቆጥተው አያውቁም። ነገር ግን የአላህ ሕግ ሲታለፍ ነበር። የዛኔ ደም ይለብሳሉ ማለት ይቆጣሉ። ነቢያቶች በአምላክ ሕግ ላይ እንጂ ቀናተኛነታቸው በራሳቸው ላይ በጣም ይቅር ባዮች ነበሩ። በራሳቸው ላይ ተበቃዮች አልነበሩ። ነቢያችን ሰለላሁ ዐለይሂ ወሰለም ታውቃላችሁ፣ የመካ ሰዎች ለ13 ዓመት ያክል ባስተማሩበት ጊዜ መካ ላይ በጣም አሳደዋቸዋል፣ አዛ አድርገዋቸዋል፣ ደብድበዋቸዋል፣ አቁስለዋቸዋል፣ አድምተዋቸዋል። የግመል እንግዲህ ልጅ ጥለውባቸዋል፣ የአፈር አልብሰዋቸዋል። አማኞችን ከስር እርሳቸውን ተስፋ ለማስቆረጥ ገድለውባቸዋል። ብዙ መከራ አድርገውባቸዋል። የምግብ እንዳይሸጥላቸው ማዕቀብ ጥለውባቸዋል። ሙስሊሞች በጣም ተርበው የደረቀ ቆዳ እንትን እያሉ እስኪበሉ ድረስ ደርሰዋል። እሱ የደረቀ ቆዳ ማለት ነው። ቆዳ አለ አይደለ? ያንን እንትን ብለው ተቀቅለው የእሱን መረቅ እስከ መጠጣት፣ ያችን ቆዳ ተከፋፍለው እስከ መብላት። ምክንያቱም የመካ ሰዎች ሙሐመድንና ተከታዮችን ከዚህ በኋላ ተስፋ እንድናስቆርጣቸው ምንም ነገር ለእነሱ እንዳትሸጡ ተብሎ ተከለከለ። በመካ አስተዳደሩ መግዛትም አይቻልም፣ መሸጥም አይቻልም፣ ከእነርሱ መጋባትም አይቻልም ብለው ከለከሉ። በጣም ተገለሉ፣ አገለሏቸው። ይህን ሁሉ ማዕቀብ ጣሉባቸው። ይህን ሁሉ ግፍና መከራ አድርገውባቸው ነቢያችን ሰለላሁ ዐለይሂ ወሰለምን እስከ ማሳደድም ደረሱ። በርካታ ጊዜ ግድያ ሙከራ አደረጉባቸው። መጨረሻ ላይ ድል አድርገው ወደ መካ ሲመለሱ እንዳለ የመካ ሹማምንቶችና ንጉሶች ያንን ሁሉ ግፍና በደል ያደረጉባቸው ሰዎች ከፊታቸው መጡ። ማ ظنكم أني فاعل بكم አሏቸው ነብዩ ሰለላሁ ዐለይሂ ወሰለም። እኔ እናንተ አሁን ምን የማደርጋችሁ ይመስላችኋል ብለው ሲጠይቋቸው አንተ መልካም የመልካም ልጅ ነህ፣ ከአንተ መልካምን እንጂ እንደማናገኝ እንጠብቃለን፣ ከአንተ መልካምን እንጂ አንጠብቅም ብለው ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም የዳቦ በአንቱም ጡለቃ አሏቸው። ሂዱ እናንተ ነፃ ናቸው፣ ይቅር ብያቸዋለሁኝ አሏቸው። ይህንን መልካምነታቸውን ያዩ ሰዎች ወላሂ ወዲያው እስልምናን መጥተው እንዲቀበሉ አድርጓቸዋል። ሙሐመድ ዛሬ ለራሱ ይበቀለን ኑሮ ለራሱ ሊሰብክ መጥቶ ቢሆን ኑሮ ዛሬ ይበቀለን ነበር። ነገር ግን ስለ ራሱ አይደለም፣ ስለ አምላኩ ብቻ እንጂ ስለማንም አልተናገረንም። ከዚህ በፊትም አሁንም ስለ አምላኩ እንጂ ስለማንም እንዳልሆነ አወቅን ብለው እና አቡ ሱፊያን የዛኔን የሰለሙት እና ህንድ ብንት ዑትባ የዛኔን የሰለሙት። ስለዚህ ሙስሊም እንደዚያ ነው መሆን ያለበት። አጸፋዊ ምላሽ ተገቢ አይደለም። ቦታቸውን ነቢያቸው ሰለላሁ ዐለይሂ ወሰለም ከአጸፋዊ ምላሽ አስጠንቅቀዋል። እዚህ ቲክቶክ ላይ የማርያምን ስዕል ብለው የሚያስቧቸውን ክርስቲያኖች ገብርኤል የማንን የኢየሱስ ብለው የሚያስቧቸው እነዚያ ስዕሎች እኛ የእነዚህ የታላላቅ ጻድቆች ስዕል ናቸው ብለን አናምንም። ነገር ግን እንደዚህ ሰዎች እስካመኑ ድረስ እነርሱን መዘቅዘቅና እንደዚህ ኤክስ እያደረጉ እንትን መልቀቅ ምናምን አይቻልም። እነሱ ቁርአን ላይ ቢሳለቁም እንኳን ተው አትሳለቁ ብለን ከመገሰጽ ውጭ አጸፋዊ
ምላሽ ማድረግ በሌላ እምነት ተከታዮች ላይ ተገቢ አይደለም። ታችኋል አይደል? ያንንም ስራ የምታረጉባቸው በምንድን ነው? ችላ ብላችሁ በመተውና በእስልምናቸው አስተምሮ ላይ በመቀጠል ብቻ ነው። የዛኔ እያገናዘቡ ይሄዳሉ። ታችኋል። ከዚያ ያንን ይተውታል እንጂ እነሱ ይዘቀዝቃሉ፣ አንተ ትዘቀዝቃለህ። ከዛ አንተ እነሱ ይቀዳሉ፣ አንተ ትቀዳለህ። የማይሆን ጸብ ውስጥ ትገባላችሁ። ይህ ነገር ተገቢ አይደለም። ይህ ነገር ተገቢ አይደለም። ነቢያቶች ጥፋትን የሚያደርጉት ባስተምሮ ብቻ ነው። አጸፋዊ ምላሽ ቢመልሱ ኖሮ በነቢያቶች መሀይማን በወረደ ቁጥር ቢወርዱ ምንም ታሪካቸው ቀጣይነት አይኖረውም። ቦታቸው አለ እዛው ከእነሱ ጋር አወዳድረዋቸው ህዝቡ ያልቅ ነበር ታሪካቸው። ነገር ግን ከፍ ብለው እንዲሄዱ ያደረጋቸው ትምህርታቸውን ከፍ አድርገው ስላስኬዱ ነው። ስለዚህ በትምህርታቸው ከፍ በሉ። ሰላም አለይኩም። አለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነው? አልሐምዱሊላህ። አንድ ጥያቄ ነበረኝ። ምን ይላል? እስቲንጃ ጋ ነው። እስቲንጃ ጋ እሺ። እንደምን ነህ? ኧረ አይደለም። ምሳሌ አሁን እስቲንጃ በወል በውዬ ከዛ ዙሁር ያን ሳላዳርቅ ዙሁር ደርሶ ረስቸው ብሰግድ ሶላት ይቆጠርልኛል አይቆጠርልኝም? ትክክል። እስትጅማር እስካደረግክ ድረስ እስትጅማር እና እስቲንጃ አለ። እስትጅማር ብሎ ማለት በደረቅ ነገራቶች በሶፍት ወይም በድንጋይ ወይም በቅጠል የምታዳርቅበት ስርዓት ሲሆን እስቲንጃ ብሎ ማለት በውሃ የምታዳርቅበት ስርዓት ነው። ስለዚህ በሁለቱም ማድረግ ይቻላል። በላጩ ግን ሁለቱንም መጠቀም ነው። በሶፍት አዳርቀህ ከዚያ ውሃ ማስከተል፣ እስትጅማር እና እስቲንጃ ማድረግ። ነገር ግን ሰውየው በትክክል እስካዳረቀ ድረስ በሶፍት ቢያዳርቅና ቢጨርስ ችግር የለውም። በላጩ ግን ውሃን መጠቀም። ውሃ ለንጽህና እጅግ በጣም የተሻለ ነው እና ከሶፍት ይልቅ። ስለዚህ ሰው በሶፍት አዳርቆ በትክክል እስካዳረቀ ድረስ እንትን ቢፈቅድ በዚያ ችግር አይኖርም። ነገር ግን ለንጽህና ይበልጥ በላጭ የሆነለት ዘንድ ውሃን ማስከተል አስፈላጊ ነው። ይቆጠራል ነው በቃ እንዳጠቃላይ? ይቆጠራል። በደረቅ ከሆነ ይቆጠራል። ዋናው በትክክል በአግባቡ ማጽዳትህ ነው። ነገር ግን አደራ በደንብ መጽዳት አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ነገር አደራ ብለዋል፣ አስጠንቅቀዋል። ቃል ነቢ ሰለላሁ ዐለይሂ ወሰለም ተነዘሁ ሚነል በውል ፈኢነ ዓመተ ዐዛበል ቀብር ሚነል በውል። ከሽንት በአግባቡ ተጽዳዱ፣ አብዛኛው የቀብር ቅጣት ከሽንት በአግባቡ ባለመጽዳዳት ምክንያት ነው እና ብለው ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሰሓቦቻቸው ጋር በሆነ መቃብር ስር ያልፋሉ። እያለፉ እያለ ነቢያችን ሰለላሁ ዐለይሂ ወሰለም ከሆነ መቃብር ስር ገለል አሉና ሁለት መቃብሮች ቅጠልን ቆረጥ አደረጉና ለሁለት ከፍለው አንደኛውን ቅጠል አንደኛው መቃብር ላይ፣ አንደኛውን ቀንሰል አንደኛው መቃብር ላይ አስቀመጡ። እዚያ ለሰሓቦች ነገሯቸው። ኢነሁማ ለዩዐዘባን አሏቸው። እነዚህ ሁለት ቀብር ባለቤቶች አሁን በቀብራቸው ውስጥ እየተቀጡ ነው አሉ። ወማ ዩዐዘባኒ ፊ ከቢር አሉ ነቢ ሰለላሁ ዐለይሂ ወሰለም። እንዲህ በጣም ከባድ በሚባል ኃጢአትም አይደለም እየተቀጡ ያሉት። ታዲያ በምንድን ነው? አሐዱሁማ ካነ ላ የስተቲሩ ሚን በውሊህ ወልአኸሩ ካነ የምሺ ቢነሚማ አሉ። ፈለዐለ ላህ ዩኸፊፈ ዐንሁም አልዐዛብ ሐታ የይበሳ አሉ። አንደኛው እየተቀጣ ያለው ከሽንት በአግባቡ ባለመጽዳዳቱ ምክንያት ነበር እስቲንጃ ሲያደርጋል። ካነ ላ የስተቲሩ ሚን በውሊህ በሽንት በአግባቡ አይጸዳዳም ነበር። ጌታቸውን አንዳንድ ሰው ሸና ያደርግና በቁሙ ብሎ ከነ ልብሱ ላይ እየተረጨ ምናምን ጣጣ የለውም። አንዳንዱ ደግሞ ዝም ብሎ ራገፍ ከሽንት በአግባቡ አይጸዳዳም። ይሄ ጥሩ አይደለም። ይህን ነገር ነቢ ሰለላሁ ዐለይሂ ወሰለም በጣም አስጠንቅቀዋል። ሰው እስቲንጃ ካደረገ በስነ ስርዓት ማድረግ አለበት። በስነ ስርዓት ከነዚያ ሰው መጽዳት አለበት። በህመም ምክንያት ራሳቸውን መቆጣጠር የማይችሉ ሰዎችን አይመለከትም። እነሱ ዑዝር አላቸው፣ ምክንያት አላቸው። እየቻለ ግን ጽናን የማይጠብቅ ሰው። ሁለተኛው እየተቀጣ ያለው በምን ምክንያት ነው? ወልአኸሩ ካነ የምሺ ቢነሚማ። ሌላኛው ደግሞ ነገርን ያዋስድ ነበር አሉ። ነገርን ያዋስድ ነበር፣ ይወስድ ነበር ከአንዱ ወደ ሌላው። አነሚማ ሁወ ነቅሉ ልከላም በይነ ናስ ቢቀስድ ልኢፍሳድ በይነሁማ። ነሚማ ወይም ነገረኝነት ብሎ ማለት ከሰዎች ወደ ሰዎች ነገርን የሚያመላልስ ሀሳቡ ምን ሆኑ አላማው በመካከላቸው ጥልን ለመፍጠር ብሎ አስቡ። እርቅን ለመፍጠር ከሆነ ይሄ ችግር አይደለም። ለምሳሌ ለሰዎች መልካም ንግግርን ወደዛኛው ቢወስድ፣ ሁለት ጓደኛሞች ተጣሉ። አንደኛው ስለ ሌላኛው መልካም ቢያወራ
የዚህን ንግግር ወስጄ ለሌላኛው ያንን መልካም ነገር ብነግረው ለማስታረቅ ይሄ ችግር የለውም። ነገር ግን ማጣላትን አስቡ። ክፉን ነገር ከአንዱ ወደ ሌላው እንዲህ ሲል ሰምቼዋለሁ ስላንተ ያለችሽ እኮ ሰማሽ። ይህ በጣም ከባድ የሆነ ኃጢአት ነው። ከባድ የሆነ ኃጢአት ነው በሰዎች መካከል ለማጣላት ብሎ ነገርን ማዋስ። እነማሙ ላ የድኹሉል ጀና አሉ ነብስ ነገረኛ ገነትን አይገባም ማለት። ወፊ ሪዋየትን ኡኽራ አልቀታቱ ላ የድኹሉል ጀና ነገረኛ ጀነትን አይገባም። ነገረኝነትን አላህ በጣም ነው የሚጠላው፣ ማጣላትን ስለሚጠላ። ነገር ግን መዋደድን ይጠላል፣ ማስታረቅን መዋደድን ይወዳል፣ ማስታረቅን ይወዳል። ወአስሊሑ ዛተ በይነኩም ማለት በመካከላችሁም ማስታርቁ፣ አስታራቂዎችን እወዳቸዋለሁ እና ብሏል። ላ ኸይረ ፊ ከሲሪን ሚን ነጅዋሁም ኢላ መን አመረ ቢሰደቀቲን አው ማዕሩፊን አው ኢስላሕን በይነ ናስ ወመን የፍዐል ዛሊከ ኢብቲጋአ መርዳቲላህ ፈሰውፈ ኑእቲህ አጅረን ዐዚማ። አላህ ሱብሓነሁ ወተዓላ ማስታረቅን በጣም ይወዳል። ይሄ ነው ሐታ ከሃዲያኖች በጦር ሜዳ ላይ ያሉት ለእርቅ ከወረዱ ለእርቅ ውረድ ሙሐመድ እንዳለ ታውቃላችሁ። ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ሙሐመድ ሆይ ከሃዲያኖች ጦር ላይ የመጡ ሊዋጋ ያለ ራሱ ማለት ነው ለእርቅ ከወረዱ አንተና አማኞችም ለእርቅ ውረዱ አለ። ለእርቅ ውረዱ ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ቀጥ እስካሉላቸው ድረስ ሰላም እስከሆኑ ድረስ እናንተም ቀጥ በሉላቸው፣ ሰላም ሆኑላቸው፣ በሰላም ኑሩ አለ። ከጠላት ጋር ተገናኝቶ መዋጋት መጋደልን ምናምን አትመኙት አሉ ነቢ ሰለላሁ ዐለይሂ ወሰለም። ላ ተተመነው ሊቃአ ልዐዱው ወሰሉ ላህ አልዓፊያ ፈኢዛ ለቂቱሙሁም ፊ አልሐርብ ፈትቡቱ ፈኢነ ልጀነተ ተሕተ ظላል ሲዩፍ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ከጠላት ጋር ተገናኝታችሁ መገዳደልን መፋለምን አትመኙት አሉ። ታዲያስ ምን እንመኝ? ይልቁንስ በመካከላችሁ ሰላምን እንዲያሰፍን አላህን ጸልዩ፣ ለምኑት አሉ። ሰላምን ለምኑ በመካከላችሁ። ነገር ግን ጦር ሜዳ ላይ ካገኛችኋቸው ሊገደላችሁ ከመጡ ወደኋላ እንዳትላሉ። ፈኢነ ልጀነተ ተሕተ ظላል ሲዩፍ ጀነት ያለችው ከሰይፍ ስር ነው እና አሉ። ያ ማለት ሊጋደልህ ጦር ሜዳ ላይ ከመጣ መሸሽ፣ አልፈራር የውመ ዛሕፍ ሚን ከባኢር ዝኑብ በጦርነት ጊዜ ወደኋላ መሸሽ፣ ወንድሞችን አጋፍተህ መሄድ በጣም ከታላላቅ ወንጀል። ያ አዩሃ አለዚነ አመኑ ኢዛ ለቂቱሙ አለዚነ ከፈሩ ዛሕፈን ፈላ ትወሉሁም አልአድባር። እናንተ ያመናችሁ ሰዎች ሆይ ከሃዲያኖችን በጦር ሜዳ ላይ ካገኛችኋቸው ጀርባቸውን ሰጥተዋቸው እንዳትሄዷል። ሌላ ወንድምህ እንዴት ነው አጋፍተህ ግጠም እዛው። እሺ ጥያቄ ያለው አለ? ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ጥያቄ ነበረኝ። ወላሂ ጥያቄሽ ነው? 2 ቀን መግሪብ ሰላት መኪና ውስጥ ሰግጄ ነበር እና ሴትዬ አንደኛው በጣም ሩቅ መንገድ ነው፣ ሁለተኛው ደግሞ ኢሻ ሊደርስ ስለነበር መኪና ውስጥ የሰገድኩት። ከዛ ሴትዬ ስትመልሽ ቅሎ ብለሽ ትሰግጂ ነበር፣ ለምን ምንድነው እንደዚህ ምናምን ብላ ፈጥኜ ስለምንሰግድ ተቆጣችኝ። ችግር የለውም አንቺ መንገደኛ ስለሆንሽ ምናምን አለችኝ። እና ያ ሶላት ይቆጠርልኛል ወይስ ቀዷ ብዬ ልስገደው? የ2 ቀን አለብኝ። እሺ መኪና ላይ የተጓዝኩኝ እያለሁኝ የሶላት ሰዓት ከደረሰብኝ ምንድን ነው የማደርገው? በመጀመሪያ መኪና የራሴ ከሆነ አቁሜ መስገድ፣ መንገድ ላይ ባህራ ቦታ ፈልጌ እዚያው መሬቱ ላይ ቢሆን ችግር የለውም መስገድ። ልብስ ካለ እሱን ወረድ አድርጌ እዚያ ላይ መስገድ ቦታቸዋል። ሰጀዳ ባይኖርም ቦታው አፈሩ ንጹህ እስከሆነ ድረስ ሽንት የሚሸናበት እስካልሆነ ድረስ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ጁዒለት ሊየ አልአርዱ መስጂደን ወጠሁራ ፈአይነማ አድረከትከ ሶላት ፈሰሊ አሉ። ምድር ለእኔና ለትውልዶቼ ባህራ ለመስጂድ ሆናልናለች። የትኛውም ስፍራ ሆናቸው የሶላት ሰዓት ከደረሰባቸው በዚያ ስፍራ ላይ ስገዱ ብሏል። መሬትም ላይ ቢሆን መስገድ ትችላላችሁ። እሺ መኪናው የኔ ካልሆነስ? ተሳፋሪ ከሆንኩኝ ወደሚለው እንምጣ። ተሳፋሪ ከሆንኩኝ የመኪናውን ባለቤት እናስፈቅረዋለን። አንዴ የሶላት ሰዓት ደርሶብናል፣ ፍቀድ እና እንስገድ። እዚያ ወርዳችሁ መስገድ። እሺ የሚያቆም ካልሆነስ? ያ መኪና ፕሌን ላይ ሆነ ወይንም ባቡር ላይ ሆነ ወይንም መኪና ላይ ሆነ ሰውየው አላቆምም ማለት በቃ ገገመበት። ምንድን ነው የምናደርገው? አሁን በዚህ ጊዜ ለሁለት ይከፈላል። አንደኛ የምናርፍበት የምንደርስበት ቦታ እስክንደርስ ድረስ የሶላቱ ጊዜ የማያልፍብን የማይወጣብን ከሆነ ቀስ ብለን ቤታችን ልክ ስንወርድ ጊዜ እዛኔ እንሰግዳለን። ሁለተኛ የምንደርስበት ቦታ እስክንደርስ ድረስ የሶላቱ ሰዓት አልፎ ያኛው ሶላት የሚገባብን እስከሆነ እዛኔ መኪናችን ላይ እንሰግዳለን። መኪና ላይ መስገድ ይቻላል ወይ? አዎ ይቻላል። ወቀድ ሰላ ረሱሉላህ ሰለላሁ ዐለይሂ ወሰለም ወሁወ ጃሊሱን ዐላ ራሒለቲህ
ነቢያችን ሰለላሁ ዐለይሂ ወሰለም በግመላቸው ላይ ተቀምጠው ሰግደዋል። ስለዚህ በዛ ቅያስ በመኪና ላይ ወይም ባቡር ላይ አውሮፕላን ላይ ሆናችሁ መስገድ ትችላላችሁ። ያኛው ጊዜ የሚያልፍባችሁ ማነው ወቅቱና ጊዜው የሚያልፍባችሁ። ስለዚህ ሶላቶች ትክክል ነው። ሶላቱ የሚያልፍብሽ ከሆነ እዛ ስትደርሽ እሺ። ኔትወርክ ነበር ያስወጣኝ እሱ። ወደ ሁለተኛ ጥያቄ ልምጣ። ምጣሽ እሺ፣ ሁለተኛ ጥያቄ ስለ መውሊድ ማክበር የማክበር መጥፎነቱና መውሊድ ማለት አሁን እኔ እሱ ቤተሰቦቼ ያከብራሉ ገብቶሃል አይደለ? እና እኔ በቤተሰቦቼ ነው ሳድግ ቤተሰቦቼ ያሳዩኝን ነገር ነው አሁን እየተከተልኩ ያደጉት እና በማክበሬ አላህ ዘንድ የምጠየቅበት እና ባለማክበሬ ደግሞ የምጠየቅበትን ነገር እስኪ እንዴት ታየዋለህ? እሺ መልካም። ቅብላስ የምትሉ መጓጓዣ ላይ ሆናችሁ ነው ቅብላ ተጽዕኖ ያደርጋል። ነቢያችን ሰለላሁ ዐለይሂ ወሰለም በሚሰግዱ ጊዜ ቅብላዋን ትቀያየር ነበር። ስለዚህ እሱ ላ ዩአሲሩ ዛሊከ አላ ሶላቲኩም፣ ይህ በሶላታቸው ላይ ተጽዕኖ ያደርጋል። እሺ መውሊድ የሰራው ቪዲዮ አለ፣ መለስ ብለህ ታየው። ከይቅርታ ጋር ቪዲዮ አለ ሰርቻለሁ፣ ፖስቼዋለሁ። እሺ ለዛ ይሻላል። ያንን ነው ልነግርህ የሚችለው። አሁን መውሊድ ስለ መውሊድ የሰራው ቪዲዮ አለ፣ ፖስቼዋለሁ። እሺ ማለት አሁን ለምሳሌ ማለት ነው ነሺዳን እንዴት አለ? ምክንያቱም አሁን እኔ ልልህ የፈለግኩበት ምክንያት ምን እንደሆነ ታውቃለህ? አሁን የነቢያችን ስም በተጠራበት ቦታ ሁሉ እኔ ደስተኛ ነኝ። ገባህ አይደለ? እና ለነቢያችን ብለህ የምታደርገው ነገር ጥያቄ ሁሉ ተዛባብኝ። እሱ ነቢያችን ሰለላሁ ዐለይሂ ወሰለም ስማቸው መወሳቱ የሁላችንም ደስታ ነው። አንድ ጻድቅ የሆነ ሰው ለዚያውም የምድራችን ታላቅ ጻድቅ ሰው ስማቸው ቢወሳ ካጠገባችን በጣም ደስ ይለን። ስማቸው ቢወሳ ሶላት እንድናወርድ እንሆናለን። የዛኔ አጅር እናገኛለን። ይሄ ትልቅ የሆነ መልካም ነገር ነው። ግን እርሳቸው እንዲህ አይነት ነሽዳ፣ መንዙማ፣ እስላማዊ ፊልም፣ እስላማዊ ምናምን እያሉ አልደነገጉልን። ቁርአንና ሐዲትን በቀጥታ ከአላህ ተቀብለው በስነ ስርዓት አስተምረውናል። በዚያ መልኩ ነው ሰው ሊያስተምርም የሚገባው። طريقة الدعوة لا تؤخذ إلا من كتاب الله وسنة رسوله صلى الله عليه وسلم. والأناشيد والمنظومات والأفلام الإسلامية ليست من دين الإسلام في شيء، وإنما هي مبتدعة ابتدعها أهل البدع والأهواء. يا نوش وأنا اليوم الله سبحانه وتعالى بقرآن الله صلى الله عليه وسلم بحديث لي يا أملاك القلب قد تعالى سويت مدرسة نجاش تبارن دي بزفر ملك نشدا منظومة من يتبالى بزين አይ የእርሳቸውን ስም በአልባሌ ነገር ዝም ብሎ ሰው ሊያነሳ አይገባም። የቀደሙት መልካም ሰለፎች የነብዩ ሰለላሁ ዐለይሂ ወሰለም ስም ሲወሳ ያለቅሱ ነበር። ኢማሙ ማሊክ ሐዲስ እያስተማረ ቃለ ረሱሉላህ ሲባል ጊዜ እንባቸው ይወርድ ነበር። ቦታቸዋል አይደለ? እንባቸው ይወርድ ነበር፣ ያለቅሱ ነበር። ስለዚህ እንደዚያ የነበሩ ሰለፎችን አሁን ዛሬ ላይ የእርሳቸውን ስም በሳቅና በጭፈራ በእንትን መልክ ማንሳት ይሄ ተገቢ አይደለም። ይህ የነብዩ ሰለላሁ ዐለይሂ ወሰለም ስም እንዳውም ናናቅ ነው የሚሆነው፣ ዝቅ ማድረግ ነው የሚሆነው። ማስተማሽ እና ቁርአን ቅራ፣ ሐዲስ ቅራ። እዚያን ጊዜ ሁል ጊዜ የራሳቸውን ስም ታገኛለህ። የዛኔ ትደሰታለህ ኢንሻአላህ። እሺ የሰራኋቸው ብዙ ቪዲዮዎች ነበሩ። ያው በመጥፎ ነገር በዲኔ በኩል መጥተው እኔም በመጥፎ ምላሽ የመለስኳቸው ቪዲዮዎች ነበሩ። እነሱን ላጥፋቸው ነው ወይስ ከዚህ በኋላ እንደዚህ አይነቱን ቃል አልጠቅም? አጥፋቸው። በጥሩ እነዚህ ሁሉ አጥፋቸው። ጥሩ አይደለም። ለሚሳደቡ ሰዎች ታቸው መልስ አትስጣ። እንትን ከቻልክ እስላማዊ መልሶችን መስጠት አላህ እንዲህ ብሏል፣ መልእክተኛ እንዲህ ብለዋል ብለህ ያን ቪዲዮ ታነሳና መልስ ትሰጣቸዋለህ። ከዚያ ውጭ ግን እውቀት መማር ላይ ትኩረት አድርግ። ራስን በእውቀት ቁርአን ተማር፣ ሐዲስን ተማር። እውቀት የሚማሩ ጓደኞች ጋር ጠጋ ብለህ ከእነርሱ ጋር በየቀኑ እውቀትን ቅሰም እንጂ የሚሳደቡ ሰዎች እያነሳቸው አጸፋዊ በሆነ በስድብ መልስ አትመልስላቸው ናቸው። እሺ እሱ ሰዓትሽ ምንድን ነው መጠቀም ያለብኝ? አሁን ለምሳሌ ማን ነው እሱ ያው የሰው ልጆች ነን አይደለኛ? እውነት ነው። እና በቃ እሱ እነሱ የሚሆን ቃል የተጠቀሙ የእኛን ዲን እያነሱ ልክ በአንቋሸሹ ቁጥር ምናምን ነገር
እኛ አለ አይደል አሁን ራሴን ምናምን ነገር ስልችለ ምናምን ነገር የሆነ አንተም በዛ መልስ ሳትመልስ ስትቀር እንደ እንትን የምንታይበት ነገር ሲሆን ምንም እንደማናመጣ ምናምን ብንነካ ምንም ነገር እንደማንፈጠር የምንታይበት ነገሮች አሉ ብለህ አታስብም? የለም። ለዚያ ትልቁ መልስ አንተ ሄድ ብለህ ቁርአንና ሐዲስን መቅራት እና እነሱን ደግሞ ችላ ማለት ራሱ መተው እኮ አንዱ ትልቅ መልስ ነው። መልስ ለማይገባው ሰው ዝምታ ትልቅ መልስ ነው። ይሄንን መርህ ያዙት። መልስ ለማይገባው ሰው ዝምታ ትልቅ መልስ ነው። መርየም ዓለይሃ ሰላም አላህ ስብሓነሁ ወተዓላ ልጇን በወለደች ጊዜ አይሁዶች በእርሷ ላይ ክፉ ቃል እንደሚናገሩ ስላወቀ አትመልሽላቸው፣ ዝም ባያቸዋል። ምክንያቱም ለእነርሱ መልስ የዛኔ ምንም አይገባቸውም እነዚህ ሰዎች፣ ይልቁንስ ልጁን እንዲመልስ አደረገው አላህ። ስለዚህ መልስ ለማይገባቸው አካሎች ዝምታ ትልቅ የሆነ መልስ ነው። የዛኔ ይተዋል። አንተ ግን ያንን መልሳቸው የሰሩትን ቪዲዮ ያዝ አድርጋችሁ በተሳደቡ ቁጥር እያነሳችሁ ቪዲዮ የምትሰሩ ሰዎች እንዳውም ለእነርሱ እያፈመሳችኋቸው ነው። ያ ቪዲዮቸው ብዙ ቦታ እንዲደርስ ለካ ተጽዕኖ ፈጥረናል በሙስሊሞች ልብ ውስጥ ያደማ ናቸው የሚለውን ነገር እንዲያገኙ ታደርጓቸዋለን። ለዚህ ነው አብዛኞቹ የፈመሱ። አንድ ተሳዳቢ ዛሬ መጥቶ አላህ ቢሳደብ መልእክተኛ ቢሳደብ በጣም ይፈምሳል። ትልቅ የሚያፈምሰው ክርስቲያኖች አይደሉም፣ ራሳቸው ሙስሊሞች ያን ቪዲዮ ያዘዙሩለት። ያው እንትና እኮ እንደዚህ ልባችን ሰበር እንትና እንዲህ አለን ምናምን እንዲህ ባትሏቸው ኑሮ ዛሬ የትም አይገኙ ነበር። ስለዚህ ተዋቸው እነዚህን ሰዎች። ቃለ ዑመር ብን አልኸጣብ ረዲየላሁ ዐንሁ አሚቱ ልባጢል ብስኩት ዐንሁ። ዑመር ብን አልኸጣብ ምን አለ? ሐሰትን በዝምታ ገደሉት አለ። ሐሰትን በዝምታ ገደሉት። ዝም ስትላቸው በቃ ማንም መልስ የሚሰጠን የለም ብለው ሰልችተው ይተውት፣ ሌላ መንገድ ይቀይራሉ። አላዋጣቸውም። ይሄ ነው። እሺ ጀዛካላ። እና ደግሞ ኮሜንት ላይ ምናምን ነገር ፍትህ ለቢላዲ ስትሉ የነበሩት አላህ ጀዛችሁን ይክፈለው። አመሰግናለሁ ስላስገባችሁኝ። ያው ኔትወርክ ነበር ሲያስገባኝ ነበረው። መርሐባሽ። ሰላም አለይኩም ወረህመቱላሂ ወበረካቱ። ኡስታዝ ሱሱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። አህለን ሰላም ነው። አልሐምዱሊላህ ኡስታዝ፣ ያው እኔ ኒቃብ ዋጅብ እንደሆነ አምናለሁ። ነገር ግን አንዳንድ ጊዜ በስራ ቦታ ላይ ለምሳሌ ከኛ መካከል በጸጥታ አካሎች ሴቶች ላይኖሩ ይችላሉ እና የሆነ ፍተሻ ቦታ ምናምን ወይም ደግሞ አስፈላጊ የአይደንቲቲ ማጣራት ምናምን ሲኖር ኒቃቢስቶች ያጋጥሙናል፣ እንደ ማንኛውም ሰው ማለት ነው። ከዛ አንጻር የግድ መታወቂያ ብቻ አይተህ የማታልፋቸው ሁኔታዎች ሊያጋጥሙ ይችላሉ። እዛ ላይ አሁን የግድ ማየት የሚያስፈልግበት ሁኔታዎች ይኖራሉ እና አንዳንድ ጊዜ ያው እንዲገለጡ አድርጌ ቼክ ማድረግ ይኖርብኛል፣ በጣም አስፈላጊ ሲሆን ማለት ነው። ይህ ነገር እንዴት ይታያል? ምክንያቱም ያው ከዱር አንጻር ነው ወይስ ደግሞ ለምን ኒቃብ ያው መታየት ላለባቸው ሰዎች ስለሆነ መታየት ያለባቸው እነዛ ሰዎች በዚህ አንጻር እስኪ ያለው ነገር ይቻላል፣ ችግር የለውም። አስገዳጅ ለሆነ ነገር ይቻላል፣ ችግር የለውም። የግዴታ መታወቂያ አውጥታ ያንን ነገር ፊት መታየት ያለበት ቦታ ላይ ከሆነ አስገዳጅ ሆኖ ከተገኘ ይሄ ችግር የለውም። ያው ስለምንሰቀቅ ነው። ጀዛከላህ ኸይር። وإياكم. هذا يدل على الإيمان القوي. ومن يعظم شعائر الله فإنها من تقوى القلوب. الله سبحانه وتعالى بالقرآن ላይ እንዲህ አይነት ሰዎችን አወድሷቸዋል። እሺ ሙሐመድ ጥያቄ ምንድን ነው? ሙሐመድ ዝም ብለህ ለመስማት ነው። እሺ ኦኬ السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. ሰላም ነው ወስደነ አልሐምዱሊላህ ደህና ነኝ። ብዙ ጊዜ ሞክራለሁ ለመግባት ታስገባኝም። አረ ነው ብዙ ሰው ስላለ ነው መሰለኝ። አንድ ጥያቄ ነበረኝ።
የሆነ ጊዜ ትንሽ በጣም አሞኝ ተኛውና አምስቱንም ሰላት አመለጠኝ። ምንም በንያ እንኳን መስገድ አልቻልኩም። በጣም አሞኝ ከዛ በኋላ ነው ሌላውን ሰላት እንደዛው መስገድ ቀጠልኩበትና አምስቱ አመለጠኝና እስካሁን አረን መልሼ ቢሰግደው እሱ ነገር እንዴት ነው? ይቻላል። ስገዳ ባስታወስክበት ሰዓት መስገድ አለብህ። ነቢያችን ሰለላሁ ዐለይሂ ወሰለም መን ነሲየ ሶላተን አው ናመ ዐንሃ ፈሊሰሊሃ ኢዛ ዘከረሃ ነው። ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ባስታወሰ ሰዓት ይስገድ ብሎ ተናግረዋል። ስገዳ እና በውስጥ ላናገር የምፈልግ ነበር። ሌላ ጊዜ እስቲ አይበለኝና በውስጥ ኢንሻአላህ። መርሐባ። እኔ ከኦርቶዶክስ ጋር ነው የምሰራው። አብረን ነው የምንበላው። እናም በስመ አብ ትላለች ሁሌ። እኔም ቢስሚላህ ብዬ ነው የምበላው። ምን ችግር አለው? ችግር የለውም፣ ችግር የለውም። እሺ፣ ወአለይኩም ሰላም። ሰላም ነው ብዙ አልሐምዱሊላህ። ልጆች አንዴ ከዚህ በኋላ ጥያቄ ነበረኝና ጥያቄ ወፍ ስራ ነበር እና የምንሰራው ሳውዲ አረቢያ ነበር። ያኔ እስከ 1000 እስከ 2000 ወፎች እንይዛለን፣ እናርዳቸዋለን። እንዴት ነው ሐራም የሆነብናል? እንዴለኛ ገንዘቡ አይሆንም። ችግር የለም። እሺ አይ እሺ ይሰማል። እሺ እናውረድ። አንዴ ቁርአን እንቀራለን። በማን ድምፅ ልቅራ? በራሴ ድምፅ፣ በሳዕድ አልጋሚዲ ወይንስ በአቡበክር ሻጢሪ ወይንስ በአሊ ጃብር ወይንስ በሱዳንኛ ወይንስ በኢትዮጵያኛ? በየትኛው? ሼክ አብዱልባሲጥ አብዱሰመድ በጣም ነው የምወደው። ካብዘን ከቻልክ አብዱልባሲጥ አብዱሰመድ በጣም ይጎትታል። ግብፃዊዎቹ እነሱ ይችላሉ፣ በጣም ይጎትታሉ። በራሴ ድምፅ ግራራሽ የራሴ ድምፅ ብዙ ድምፅ አለ፣ ግን ጊዜ የምቀራባት ደስ ልትል ድምፅ አለች። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. بسم الله الرحمن الرحيم. كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب
سويا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر